ቴንሶችና ቨርቦች ምንድነው የሚያገናኛቸው የሚለውን በዚህ ቪዲዮ የምናየው ይሆናል። አብራችን ቆዩ። በመጀመሪያ ቴንሶች ምንድናቸው? ቴንሶች የቨርብ ፎርሞች ናቸው። ምንድነው ስራቸው? ጊዜን መግለጽ ነው። ስለዚህ ቴንሶች ማለት ጊዜን ገላጭ ናቸው ልትሉና ልደመድሙ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኤግዛምፕል አለ። ሺ ራይትስ ኤቭሪ ዴይ ስንል ይሄኛው ፕሬዘንት ሲምፕል ቴንስ ነው የተጠቀምነው። ሺ ራይትስ ኤቭሪ ዴይ ስንል ሁል ጊዜ እንደምትጽፍ በቴንሳችን ተጠቅመን እየተናገረን ነው ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ነው። ሃቢቹዋል አክሽን ወይም ደግሞ የሚደጋገም ነገርን ለመግለጽ ልንጠቀመው እንችላለን ማለት ነው። በመቀጠል ፕሬዘንት ሲምፕል ቴንስ ስለገባን ይሄ ፕሬዘንት ሲምፕል ቴንስ ምንድነው? አንድ ድርጊት አሁን ላይ እየተፈጸመ መሆኑን ወይም ደግሞ ሁል ጊዜ በድግግሞሽ መፈጸሙን ለመናገር ልንጠቀመው እንችላለን። ለምሳሌ he drinks tea at breakfast። ስለዚህ ይህ ግለሰብ ሁል ጊዜም ቁርስ በሚበላ ጊዜ ቁርስ በሚመገብ ጊዜ ሻይ ይጠጣል ማለት ነው። ስለዚህ ይሄ የሚደጋገም ድርጊት መሆኑን ይነግረናል ማለት ነው። ይሄ ፕሬዘንት ሲምፕል ቴንስ። በመቀጠል ፕሬዘንት ኮንቲኒየስ ቴንስ ላይ ነው። ይሄ የቴንስ አይነት ምንድነው ስራው? ድርጊቱ ለረዘም ላለ ጊዜ እየተፈጸመ ያለ መሆኑንና አሁን ላይ እየተፈጸመ መሆኑን ለመናገር እንጠቀምበታለን። ለምሳሌ I'm just leaving work ይለናል ይሄ ግለሰብ። ስለዚህ ስራውን ትቶ እየወጣ አሁን ጨርሶ እየወጣ እንደሆነ ሰውየው እየነገረን ነው ማለት ነው። ስለዚህ አሁን ላይ ያደረገው መሆኑን ይሄ ሰውዬ በስልክ ሊሆን ይችላል እየነገራችሁ ያለው ይሄንን ነገር። ሰብስክራይብ አድርጉ። እንደዚህ አይነት ብዙ ቪዲዮ ይዤላችሁ እመጣለሁ። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላይ በመንገባ ጊዜ እነዚህ sentence to indicate an action that started in the recent past and still continuing in the present። ስለዚህ ድርጊቱ በፊት ላይ የተጀመረው ነው ግን አሁንም እየቀጠለ ያለ ነገር መሆኑን ለመናገር ልንጠቀምበት እንችላለን። ለምሳሌ you have been working as a doctor for 2 years። ሰውየው ለሁለት ዓመት ይህንን ስራ ህክምናን እየሰራ ነበረ። አሁንም ሐኪም መሆኑን እየነገረን ነው ማለት። ስለዚህ በፊት የተጀመረ ግን አሁንም እየቀጠለ ያለ መሆኑን ይነግረናል ማለት ነው። ኦኬ ፓስት ሲምፕል ቴንስ ላይ በመንገባ ጊዜ ይሄ ያለፈን ድርጊት ለመናገር ልንጠቀምበት እንችላለን። ለምሳሌ እዚህ ጋር my brother saw the game yesterday። ስለዚህ ትላንትና ወንድሜ ጨዋታውን ተመልክቶታል። ኦሬዲ ተመልክቶታል፣ አይቶታል። ያለፈ ነገር ነው ይሄ ማለት ነው። ያለፈ ድርጊት ነው። በመቀጠል ወደ ፓስት ኮንቲኒየስ ቴንስ እንገባለን። ፓስት ኮንቲኒየስ ቴንስ እነዚህ ስራቸው refer to denote those actions events that were happening for a particular time in the past። ስለዚህ በፊት ላይ እየተፈጸመ የነበረን ድርጊት ግን ረዘም ያለ ጊዜን ወስዶ የነበረን ድርጊት ለመግለጽ ልንጠቀምበት እንችላለን ማለት ነው። ለምሳሌ እዚህ ጋር they were eating at the restaurant ይለናል። ስለዚህ ሬስቶራንቱ ላይ እየተመገቡ ነበር። ሬስቶራንቱ ውስጥ እየተመገቡ ነበር። እነዚህ ሰዎች መመገብ ረዘም ያለ ጊዜን የሚወስድ ድርጊት ነው። ኦኬ ፓስት ፐርፌክት ቴንስ ላይ በመንገባ ጊዜ እነዚህ refers to time earlier than before now። ስለዚህ ጊዜን ይነግረናል። የድርጊት የተፈጸመበትን ጊዜ ይነግረናል ግን በፊት ላይ መደረጉን ያ ድርጊት ከአሁን በፊት የተፈጸመ መሆኑን ይነግረናል ማለት ነው። ስለዚህ I had finished the work። ስለዚህ ስራውን ጨርሷለሁ። ኦሬዲ ጨርሶታል ይህ ግለሰብ ማለት ነው። ስራውን ኦሬዲ ጨርሷል። ፓስት ፐርፌክት ኮንቲኒየስ ቴንስ ላይ በመንገባ ጊዜ እነዚህ actions or events which started before a particular time in the past and were still in progress up to that time in the past። ስለዚህ ድርጊቶቹ የተጀመሩበት ጊዜ በፊት ላይ ነው ግን አሁንም ድረስ እየቀጠሉ ያሉ ድርጊቶች ናቸው ማለት ነው። ለምሳሌ had you been waiting long before the taxi arrived። ስለዚህ ይህ ግለሰብ ይሄ ጥያቄያዊ አረፍተ ነገር ነው በነገራችን ላይ። ስለዚህ እየጠበቅክ ነበር ወይ እስካሁን ብሎ ነው የጠየቀው። ስለዚህ እስካሁን መጠበቁ እስካሁን ድረስ የተፈጸመ ድርጊት መሆኑን ይነግረናል። ኦኬ ፊቸር ሲምፕል ቴንስ ላይ በመንገባ ጊዜ እነዚህ ወደፊት ስለሚፈጠሩ ከአሁን በኋላ ለሚፈጠሩ ነገሮች ለመናገር ልንጠቀምበት እንችላለን። ለምሳሌ he will buy a house next year በመትሉ ጊዜ በሚቀጥለው ዓመት ቤት እንደሚገዛ እየተናገራችሁ ነው። ስለዚህ ይሄ የወደፊት ነገርን ለመናገር ልንጠቀምበት እንችላለን ማለት ነው። በመቀጠል ምንገባው future continuous tense ላይ ስንገባ a verb tense that shows an action happening over a period of time in the future። ስለዚህ አንድ ድርጊት ኦሬዲ ይሄ ነገር የመደረጉ የማይቀር ነገር ነው ግን ወደፊት ላይ የሚደረግ ነገር ነው። ስለዚህ መደረጉ የማይቀር ወደፊት ላይ የሚደረግ ነገርን ለመናገር ስትፈልጉ future continuous tense ትጠቀማላችሁ። the baby will be playing the whole night። ስለዚህ ልጁ
ሙሉ አዳሩን ሲጫወት ያድራል ማለት ነው። ኦኬ ፊውቸር ፐርፌክት ቴንስ ላይ በምንገባ ጊዜ ወደፊት ላይ የሚጠናቀቁ ድርጊቶችን ለመናገር ልትጠቀሙ ትችላላችሁ። ለምሳሌ you will have finished your report by this time next week። ስለዚህ በሚቀጥለው ሳምንት በዚህ ጊዜ ይህንን ፕሮጀክት ወይም ይህንን ሪፖርት ትጨርሳለህ ማለት ነው። ሪፖርትህን ትጨርሳለህ ማለት ነው። በመቀጠል የምንገባው ፊውቸር ፐርፌክት ኮንቲኒየስ ቴንስ ላይ ነው። ፊውቸር ፐርፌክት ኮንቲኒየስ ቴንስ የምንላቸው እነዚህ a verb tense that describes action that will continue up until a point in the future። ስለዚህ ይህ ድርጊት ምንድነው? ወደፊት ላይ የሚቀጥልን ድርጊት ለመናገር ከበፊት ጀምሮ ያለ ግን ወደፊት ላይም የሚቀጥል ነገርን ለመናገር እንጠቀምበት ይችላል። ለምሳሌ ይህ ሰውዬ የቁፋሮ ስራን ሲሰራ የነበረው ያው ተመልከቱ next year I will have been working here for 4 years። ስለዚህ ገና በሚቀጥለው ዓመት 4 ዓመት ይሞላዋል ማለት ነው። ይህን ጠቃሚ ሆኖ ካገኛችሁ ሼር አድርጉ። ቻው። የማይታወቁ ቀላሎቹ የቴንሶች አሰራር ቀመራቸው እንዲሁም በጥያቄ ላይ አሰራራቸውን አተገባበራቸውን በምሳሌ የምናየው ይሆናል። አብራችሁን ቆዩ። ጸሐፊ የአብስራ ወንደሰን፣ አርታይ አቤኔዘር ወንደሰን። መግቢያ። ትንሽ ሐሳብ በትጋት ትልቅ ትሆናለች። ምስጋና። ደፋ ቀና ብለው ላስተማሩኝ ወላጆቼ እና በመንገዴ ላይ ላገዙኝ በሙሉ። ማውጫ። ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ማጠቃለያ። ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ግስ ምንድን ነው? ግስ ማለት የድርጊት ቃል ማለት ነው። ምሳሌ መጫወት፣ መመገብ፣ ማንበብ፣ መስራት። ቴንስ ምንድን ነው? ቴንስ ማለት የጊዜ ገላጭ የሆነ ድርጊት ቃል ወይም ደግሞ ቨርብ ማለት ነው። እንዴት የድርጊት ቃል ወይም ቨርብ የጊዜ ገላጭ መሆን ይችላል ብላችሁ ከጠየቃችሁ ደግሞ ምሳሌ ላሳያችሁ። ኢትን በልቻለሁ፣ ያለፈ ጊዜን። ኢቲንግ እየበላው ነው፣ አሁን ላይ እየተደረገ ያለ። ጎይንግ ቱ ኢት ልበላ ነው፣ ለወደፊት የታቀደ የታሰበ። እዚህ ጋር እንደምታዩት ሶስቱ የድርጊት ቃላቶች የተለያዩ ጊዜዎችን ያመላክታሉ ማለት ነው። ለዚህም ነው የቴንስ ጊዜ ገላጭ የድርጊት ቃል የሆነው። እናም በተጨማሪም ከነዚህ ከሶስቱ ውጪ ጊዜን የምትገልጹበት መንገድ የላችሁም። እነዚሁ ሶስቱም የጊዜ ተናጋሪዎች ናቸው፣ በእንግሊዘኛም በአማርኛም ጊዜ መግለጫዎቻችሁ። በመቀጠል በእንግሊዘኛ 12 ቴንሶች አሉ። ቢሆንም ግን የዚህ መጽሐፍ ዓላማ በሁሉም የክፍል ደረጃ ላሉ ተማሪዎች የቴንስ ጥያቄዎችን በቀላሉ መስራት እንዲያስችላቸው በመሆኑ ወደሱ የሚያስኬደንን የመንገድ ቀላል ቀመሮች በመረዳት እንጀምር። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ባለቤቱ ተውላጠ ስም ሆኖ አንድ ሲሆን ሲምፕል ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ ቨርብ 1 ሂ ሺ ኢት ካላችሁ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ በስተመጨረሻ ያለውን ተጠቀሙ። ይህ ማለት አድቨርባችሁ የፍሪኩዌንሲ በሚሆን ጊዜ ነው። ስለዚህ ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ዘ ታይም። እነዚህ እንዳለ ድግግሞሽን የሚያሳያችሁ ናቸው። ለዛ ነው ለነዚህ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት። ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት ግን ሁልጊዜ ማስተዋል የሚኖርባችሁ ነገር አረፍተ ነገራችሁ መጀመሪያ ላይ ሂ ሺ ኢት ወይም ደግሞ በእነሱ ሊወከል የሚችል ሰብጀክት ከገባ ነው። በመቀጠል ሰብጀክታችሁ ብዙ በሚሆን ጊዜ ይህ ማለትም ዩ ዊ ዘይ በሚሆን ጊዜ ያን ጊዜ ቨርብ 1 ያለምንም ኤስም ሆነ ኤስ ትጠቀማላችሁ። የድግግሞሽ ጊዜ ገላጫችሁ እንደተጠበቀ ሆኖ ሳለ ማለት ነው። ይህ ማለትም ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ዘ ታይም። እነዚህ ሁሉ እንዳሉ ሆኖ ሳለ ሰብጀክታችሁ ዩ ዊ ዘይ እና
አይ በሚሆን ጊዜ ያን ጊዜ ቨርቧንን ያለምንም ኤስም ሆነ ኤስ ትጠቀማላችሁ ማለት ነው። ምሳሌ ባለቤቱ አንድ ሲሆን ወይም ደግሞ ሲንጉላር ሲሆን ቨርቧን ፕላስ ወይም ኤስ ወይም ደግሞ ኤስ ትጠቀማላችሁ። ይህ ማለት he always plays football። ስለዚህ ኤስ ያለውን ፕሌይስ ተጠቀማችሁ ማለት ነው። she sometimes watches movies። ስለዚህ አንዳንድ ጊዜ ምን ታያለች? ፊልሞች ታያለች። ስለዚህ ኤስ በስተመጨረሻ ያለውን ቨርብ ተጠቀማችሁ። it cries all the time። ስለዚህ አይ በስተመጨረሻ ዋይ የነበረውን ወደ አይ ቀየርንና ከዛ በኋላ ኤስ በስተመጨረሻው ጨመርንበት። ስለዚህ እዚህ ጋም ኤስ በስተመጨረሻ ያለውን ተጠቀምን ማለት ነው። ሌላኛው ምሳሌያችን ባለቤታችሁ ከአንድ በላይ በሚሆን ጊዜ ወይም ደግሞ ብዙ በሚሆን ጊዜ ነው። ስለዚህ ቨርባናችሁን ነው የምትጠቀሙት ማለት ነው እዚህ ጋር ያለምንም ኤስም ሆነ ኤስ። ስለዚህ you sometimes play football፣ we always watch movies፣ they cry all the time። እነዚህ እንዳለ እንደምታዩቸው ኤስ በስተመጨረሻቸው የሌላቸውን ግሶች ነው የተጠቀምነው ማለት ነው። አይ ብዙ ባይሆንም የሚጠቀመው የግስ አይነት ለብዙ የምንጠቀመውን አይነት ነው ከአም ውጪ። ስለዚህ አይ ላይ ደግሞ በምትገቡ ጊዜ ምሳሌያችሁን ተመልከቱ። I always play football፣ I cry sometimes። እነዚህ ላይ ካያችሁ ምንም አይነት ኤስ የሌለውን ግስ ያም ማለት ቨርቧንን ተጠቀማችሁ ማለት ነው። በመቀጠል ኤስ የምትጨምሩባቸው ግሶች ሲኤች፣ ኤስኤስ፣ ኤክስ፣ ኤስኤች እና ኦ በስተመጨረሻቸው ያሉባቸው ናቸው። ምሳሌ ፊክስ፣ ፊክስስ፣ ቲች፣ ቲችስ፣ ሚስ፣ ሚስስ፣ ዱ፣ ዳዝ፣ ዋሽ፣ ዋሽስ። እነዚህ ሁሉ እንደምታያቸው በስተመጨረሻቸው ኤስ የጨመራችሁባቸው ናቸው ማለት ነው። ዋይ በስተመጨረሻ ላይ ካለ ኤስ ከመጨመራችሁ በፊት ዋይን ወደ አይ ትቀይሩታላችሁ። ምሳሌ ክራይ፣ ክራይስ፣ ስተዲ፣ ስተዲስ ይሆናል ማለት ነው። ፕሌይንግ ግን ኤስ በስተመጨረሻው ብቻ ነው የምትጨምሩበት። ባለቤቱ ስም ሆኖ አንድ ሲሆን ወይም ደግሞ ሲንጉላር በሚሆን ጊዜ ምንድነው የምትጠቀሙት? ባለቤታችሁ ስም መሆኑ የምትጠቀሙትን ግስ አይቀይርም። ይህን ስል ምን ማለቴ ነው? አንድ እስከሆነ ድረስ ባለቤታችሁ ኤስ በስተመጨረሻ ያለውን ግስ ነው የምትጠቀሙት ማለት ነው። my brother always plays football በምትሉ ጊዜ ኤስ በስተመጨረሻ ያለውን የተጠቀማችሁት፣ ምክንያቱ ደግሞ my brother በሂ ልትወክሉት የምትችሉት አይነት ሰብጀክት በመሆኑ። my sister sometimes watches movies በምትሉ ጊዜ my sister በሺ መተካት ስለሚችል ኤስ በስተመጨረሻ ያለውን ግስ ነው የተጠቀማችሁት። the dog cries all the time በምትሉ ጊዜ the dog አንድ ስለሆነ ዋይን ወደ አይ ከቀየራችሁ በኋላ ኤስ በስተመጨረሻ ያለውን ግስ ተጠቀማችሁ ማለት ነው። ባለቤቶቹ ብዙ ሆነው ስሞች ሲሆኑ ወይም ደግሞ ፕሉራል በሚሆኑ ጊዜ ምንድን ነው የምትጠቀሙት? እዚህ ጋር ተመልከቱ። my father and I always go fishing። ስለዚህ ሁለት ሰዎች ስለሆኑ ይሄ ማለትም አባትየውና ልጅየው ስለሆኑ ኤስ የሌለውን ግስ ነው የተጠቀማችሁት ማለት ነው። the man and the woman እነዚህም ሁለት ሰዎች ናቸው። seldom wait for a bus። ስለዚህ እዚህ ጋር ዌይትን ያለምንም ኤስም ሆነ ኤስን የተጠቀማችሁት ማለት ነው። the children clean the house sometimes። the children ብዙ በመሆናቸው ኤስ በስተመጨረሻ የሌለውን ግስ ተጠቀማችሁ ማለት ነው። ስለዚህ ባለቤታችሁ ብዙ በሚሆን ጊዜ ኤስም ሆነ ኤስ የሌለውን ግስ መጠቀም ግዴታችሁ ነው ማለት ነው። በመቀጠል ኮንቲኒየስ ቴንስ ላይ እንገባለን። ኮንቲኒየስ ቴንስ ላይ ማንኛውም አይነት ኮንቲኒየስ ቴንስ ከነዚህ ውስጥ አንዱ አጋዥ ቨርብ ይኖረዋል ወይም አጋዥ ግስ ይኖረዋል። ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ወዝ፣ ቢ፣ ቢን ከነዚህ ውስጥ አንዱ ይኖራቸዋል። እነዚህ በሚኖራችሁ ጊዜ ሁልጊዜም አይንጂ በስተመጨረሻ ያለውን ግስ ነው የምትጠቀሙት። የማለት ምሳሌ ላሳያችሁ። ሁሉም አይነት ቨርብ ቱ ቢ ሲኖር የምትጠቀሙት አይንጂ በስተመጨረሻ ያለውን ግስ ነው። he is playing football፣ I am studying for the exam፣ she was playing chess፣ they were cleaning the house፣ we have been planning all night፣ my father will be working all day። እነዚህ እንዳለ እንደምታያቸው ቨርብ ቱ ቢዎቹ ከግሶቹ ወይም ደግሞ ከሜይን ቨርቦቹ ከዋናኛዎቹ ድርጊቶች ጀርባ ያሉት እንዳለ ቨርብ ቱ ቢዎች ናቸው። በዛም የተነሳ አይንጂ በስተመጨረሻ ያላቸውን ግሶች ተጠቀማችሁ ማለት ነው።
በመቀጠል ሃዝ ሃቭ ሃድ ሲሰጣችሁ ምን ትመርጣላችሁ? ሃዝ ሃቭ ወይም ደግሞ ሃድ ከተሰጣችሁ ሁልጊዜ ምን ትመርጡት? ኢዲ በስተመጨረሻው ያለው ወይም ኤን በስተመጨረሻው ያለው አሊያም አንዳንዴ ቨርብ ስሪያቸው በኤንም ሆነ በኢዲ የማያልቁ ግሶችን ልትመርጡ ትችላላችሁ። ግን ብዙ ጊዜም ኢዲን ወይም ደግሞ ኤን በስተመጨረሻ ያለውን በመምረጥ መልሳችሁን የምታገኙበት ጀነራል ፎርሙላችሁ ይሄ ነው። ስለዚህ he has played for our team, they have eaten all the food, she had studied all of it የሚሉት እንዳለ አስተውላችሁ ከሆነ ኢዲ ወይም ደግሞ ኢኤን በስተመጨረሻቸው ያላቸውን ግሶች ነው የተጠቀማችሁት። ምክንያቱም ደግሞ ቨርብ ስሪ መጠቀም ስላለባችሁ ከሃዝ ወይም ከሃቭ ወይም ከሃድ በኋላ ማለት ነው። ሲምፕል ፓስት ቴንስ ላይ በምንገባ ጊዜ ሲምፕል ፓስት ቴንስ ለሁሉም ስሞች እና ተውላጠ ስሞች የምትጠቀሙት የግስ አይነት አንድ አይነት ነው ሲምፕል ፓስት ቴንስ ላይ። ስለዚህ ሲምፕል ፓስት ቴንስ መሆኑን ግን ማወቅ የሚኖርባችሁ ሁልጊዜም በጊዜው ነው። ጊዜው ምናችሁን ያመለክታል? ያለፈ መሆኑን ካመለከተ ሁልጊዜም የምትጠቀሙት ቨርብቱ ነው። ቨርብቱ ደግሞ ኢዲ በስተመጨረሻው አለው። እዚህ ጋር ጊዜያችሁን ተመልከቱ። yesterday, long time ago, last year, last time, last week, last Monday, last morning, last afternoon, last evening እነዚህ እንዳለ ያለፈ ጊዜን የሚያመላክቱ ስለሆነ ለነዚህ የምትጠቀሙት ቨርብቱን ነው። ስለዚህ ቨርብቱን በምላችሁ ጊዜ ብዙ ጊዜ ኢዲ በስተመጨረሻው ያለው ነው። ይህ ማለት ግን ሁልጊዜ ማለት አይደለም። ስለዚህ ኢሬጉላሮች ሲሆኑ ደግሞ ኢዲ ላጨምሩባቸው ትችላላችሁ ማለት ነው። እዚህ ጋር ምሳሌ ልስጣችሁ። played, watched, cleaned እነዚህ እንዳለ ኢዲ በስተመጨረሻቸው ጨምራችሁ ቨርብቱ የምታደርጓቸው ሲሆኑ ኢሬጉላሮች ላይ ደግሞ በሚሆኑ ጊዜ ate, saw, brought እነዚህ እንዳለ ቨርብቱ ናቸው፣ የኢሬጉላር ቨርቦች ማለት ነው። ምሳሌ ልስጣችሁ። they played football last night, she studied yesterday, he ate all the food last time, she cleaned the house last week, we read all the books last afternoon እነዚህ እንዳለ ያለፈ ጊዜን የሚያመላክቱ አረፍተ ነገሮች ስለሆኑ ቨርብቱን የተጠቀማችሁበት ምክንያት ያ ነው ማለት ነው። በመቀጠል may, might, can, could, ought to, should, shall, will, would ከተሰጧችሁ የምትጠቀሙት ሁልጊዜም ቨርቧን ነው። ቨርቧን ስላችሁ ምን ማለት ነው? ምንም አይነት በስተመጨረሻው ቅጥያ የሌለውን ግስ ነው የምትጠቀሙት ማለት ነው። ቨርቧን without any suffix በሚል ጊዜ ያ ማለት ነው ማለት ነው። ስለዚህ እዚህ ጋር ምሳሌ ልስጣችሁ። you may want that, they could play inside, we ought to do the assignment, they will stay at home, she can play the piano, they would be there by the time we arrive, he will come home እነዚህ እንዳለ የምታዩዋቸው ከሙዳል ቨርቦቹ ወይም ደግሞ ከዚህ ቀደም ከተቀስኩላችሁ ከሜይ፣ ከማየት፣ ከካን፣ ከኩድ፣ ከኦቱ፣ ከሹ፣ ከሻል፣ ከዊል፣ ከውድ ከነዚህ ሁሉ ቀጥሎ የሚመጣው ቨርቧን የምንለው የግስ አይነት ነው ማለት ነው። ማጠቃለያ በዚህ መልኩ የቴንስ መልሳችሁ ማግኘት ትችላላችሁ ማለት ነው። ይህንን ጠቃሚ ሆኖ ካገኛችሁት ሁለተኛውን ስለ ኮንዲሽናል የጻፍኩትን አነስተኛ መጽሐፍ ተወዱታላችሁ ብዬ አስባለሁ። ስለዚህ በ0938 58 7508 በመደወል ታገኙኛላችሁ። እንዲሁም ይህ መጽሐፍ የሚያስፈልጋቸው ጓደኞቻችሁ ካሏችሁ በዚሁ ስልክ ያገኙኛል። ይቅናችሁ። ያብስራ። ምን ሲያጋጥማችሁ ነው ቨርቧን ቨርብቱ አለም ቨርብ ስሪ ልትጠቀሙ የምትችሉት? መቼ ቨርቧንን ልትጠቀሙ ትችላላችሁ? ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኢኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ she should wear a coat, it is cold outside ይሆናል ማለት ነው። ማየት ካለ ምን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው፣ ራሱን ቨርቧን ማለት ነው።
ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርብ ዋንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት 10 PM ቱናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ኦቱ ካለ ምንን ትጠቀማላችሁ? ኦቱ ካለ የምትጠቀሙት ቨርብ ዋን ፎርም ኦፍ ቨርብ ነው። ይህ ማለት ምን ማለት ነው? ምንም አይነት ቅጥያ አይኖረውም በስተመጨረሻው ኤስም ሆነ ኢኤስ አይኤንጂ ኢዲ ምንም አይነት ቅጥያ አይኖረውም። እንዲሁም ደግሞ ምንም አይነት ለውጥ አይኖረውም ኢሬጉላር ከሆነ ኢሬጉላር ቨርብ ከሆነ ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዩ ኦው ቱ ሊሰን ቱ ዘ ሌክቸር ኢት ኢዝ ኢምፖርታንት ይለናል ማለት ነው። መቼ ቨርብ ቱ ልትጠቀሙ ትችላላችሁ? ምን አይነት ግስ ትመርጣላችሁ? የስተርዴይ ካለ የምትመርጡት ግስ ምን አይነት ነው? ቨርብ ቱ የምንለውን ነው ማለት ነው። ስለዚህ ቨርብ ቱን የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው ቨርብ ቱ የምትመርጡት። ስለዚህ አንደኛ ነገር የስተርዴይ ከኖራችሁ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ ቨርብ ቱ ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት ቨርብ ቱ ምንድነው? ዌንት ነው ማለት። ስለዚህ they went to the park yesterday የሚል ይሆናል ማለት ነው። ላስት ናይት ካለ ምን አይነት ቴንስ ነው? ላስት ናይት ካለ ፓስት ሲምፕል ቴንስ ነው። ግን ፓስት ሲምፕል ቴንስ መሆኑን ያወቅኩት በነገራችን ላይ እዚህ ጋር ከሰብጀክታችሁ በፊት ምንም አይነት ቨርብ ቱ ቢ የለም። ቨርብ ቱ ቢ ማለት is am are was were be been እንዲሁም has have hadም የለውም። ኦክሲላሪ ቨርቦች ይባላሉ እነዚህ። ስለዚህ እነዚህ የሉም ማለት ነው። እነዚህ ከሌሏችሁ ነው ምን የምትጠቀሙት? ቨርብ ቱ ወይም ደግሞ ኢዲ በስተመጨረሻው ያለውን የምትጠቀሙት ማለት ነው። ላስት የሚለው ቃል ካለ ምን አይነት ቴንስ ነው? ላስት የሚለው ቃል ካለ ያው ፓስት ቴንስ ነው። ቢሆንም ግን ፓስት ቴንስ ሲሆን ምን አይነት ፓስት ቴንስ ነው የሚለውን ለመለየት ከዳሻችሁ ጀርባ ምንም እንደሌለ ማረጋገጥ አለባችሁ። ከዳሻችሁ ጀርባ ያለው ሰብጀክታችሁ ብቻ ከሆነ ከዳሻችሁ ጀርባ ምንም የለም ስላችሁ ቨርብ ቱ ቢ ምንም አይነት ቨርብ ቱ ቢ የላችሁም። ቨርብ ቱ ቢ የምንላቸው ምንድናቸው? ኢዝ አም አር ወዝ ዌር ቢን እነዚህ እንዳለ ከሌሏችሁ ያን ጊዜ ሲምፕል ፓስት ቴንስ ነው ማለት ነው። ሲምፕል ፓስት ቴንስ ከሆነ ደግሞ እዛ ላይ ሲምፕል ፓስት ቴንስ ላይ የምትጠቀሙት ምንድነው? ቨርብ ቱ ነው። ቨርብ ቱ ደግሞ ምንድነው ካላችሁኝ በስተመጨረሻው ብዙ ጊዜ ኢዲ ያለው ነው። ስለዚህ ምን ይሆናል ማለት ነው? መልሳችሁ ፕላንትድ ነው ማለት ነው። ስለዚህ the gardener planted flowers last spring ይሆናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት ቨርብ ቱ የምንለው ነው። ቨርብ ቱ ብዙ ጊዜ ኢዲ በስተመጨረሻው ያለው ቢሆንም ይህ ማለት ግን ሁልጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? ቨርብ ቱአችሁ ቶት ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው መልሳችሁ። መቼ ነው ቨርብ ስሪዎችን የምትጠቀሙት? ሀዝ ካለ ምን አይነት ግስ ትመርጣላችሁ? ሀዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁኝ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር drawn ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው። ከዳሻችሁ ጀርባ will have ካለ ምንን ትጠቀማላችሁ? ከዳሻችሁ ጀርባ will have ካለ የምትጠቀሙት ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁኝ ደግሞ ብዙ ጊዜ በስተመጨረሻው ኢዲ ያለው አሊያም ደግሞ ኢኤን በስተመጨረሻው ወይም ደግሞ ኤን በስተመጨረሻው ያለው ነው ማለት ነው። ስለዚህ ይህንን ካልን እዚህ ጋር ምን ይሆናል ማለት ነው? ባርክ ሬጉላር ስለሆነ ኢዲ ነው በስተመጨረሻው የምትጨምሩበት። ስለዚህ the dog will have barked by the time we get home የሚል ይሆናል ማለት ነው። ሀዝ ካለ ምን አይነት ግስ ትመርጣላችሁ? ሀዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር drawn ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው።
ዊል ሃቭ ካለ ምንን ትጠቀማላችሁ? ዊል ሃቭ ካለ የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። has ካለ ምንን ትጠቀማላችሁ? has ካለ ቨርብ ስሪ ነው የምትጠቀሙት። ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ። የትኛውን የግስ አይነት መምረጥ እንዳለባችሁ እንዴት ነው የምትወስኑት? have been ካለ ምንን ትመርጣላችሁ? have been ካለ አይንጂ ያለውን ግስ ነው የምትመርጡት። ስለዚህ verb 1 ፕላስ አይንጂ ያለውን ግስ ትመርጣላችሁ ማለት ነው። ስለዚህ እዚህ ጋር dreaming ይሆናል ማለት ነው። ስለዚህ you have been dreaming about this vacation for a long time ይሆናል ማለት ነው። must ካለ ምን ትጠቀማላችሁ? must ካለ የምትጠቀሙት ምንድነው? ራሱን ቨርቧን ነው። ራሱን ቨርቧን የምትጠቀሙት በምላችሁ ጊዜ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ he must study for the test tomorrow ይሆናል ማለት ነው። ማየት ካለ ምን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለ ምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው፣ ራሱን ቨርቧን ማለት ነው። ዌር ካለ ምን ትጠቀማላችሁ? ዌር ካለ የምትጠቀሙት ምን ይሆናል? አይኤንጂ በስተመጨረሻው ያለውን ግስ ነው የምትጠቀሙት ማለት ነው። ስለዚህ ቨርቧን ፕላስ አይኤንጂ ነው ማለት ነው የምትጠቀሙት። እዚህ ጋር ደግሞ እንደምታዩት ቻት እዚህ ጋር ኮንሶናንት ቫወል ኮንሶናንት ስትራክቸር ይከተላል። እዛ ቲ የመጨረሻው ደብል ይደረጋል ማለት ነው። ስለዚህ ዘይወር ቻቲንግ ይሆናል ማለት ነው። ስለዚህ ደብል ቲ ይሆንና ከዛ አይኤንጂ ይሆናል ማለት ነው። ስለዚህ ዘይወር ቻቲንግ ሆነ ማለት ነው። ስለዚህ ዘይወር ቻቲንግ አት ፓርቲ ስታርት። ሃዝ ካለ ምን ትጠቀማላችሁ? ሃዝ ካለ ሁልጊዜ የምትጠቀሙት ቨርብ ስሪ ነው። ስለዚህ ቨርብ ስሪ ደግሞ ምንድነው ካላችሁኝ ወይ ኢዲ በስተመጨረሻው ያለው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው መልሳችሁ ሃዝ ቶር ነው የሚሆነው። ለምክንያቱ ደግሞ ምንድነው ቲር ኢሬጉላር ቨርብ ስለሆነ ማለት ነው። ሬጉላር ቨርቦች ሁልጊዜም ኮንቬንሽናል የሆነውን ወይም ሁልጊዜ ያለውን ህግ አይከተሉም። ለዛ ኢዲ በስተመጨረሻ በመጨመር ብቻ ቨርብ ስሪ አታደርጓቸውም ማለት ነው። ለዛ እዚህ ጋር ቲር ቶር ነው ማለት ነው፣ ወደ ቶር ይቀየራል ማለት ነው። ስለዚህ ሂ ቶር ሂስ ቻርት ይሆናል ማለት ነው። ዊል ቢ ካለ ምንን ትጠቀማላችሁ? ዊል ቢ ካለ በስተመጨረሻው አይኤንጂ ያለውን ግስ ነው የምትጠቀሙት። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዊ ዊል ቢ ኦርጋናይዚንግ ዘ ኢቨንት ኔክስት ዊክ ይሆናል ማለት ነው። ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለው ነው። ቨርቧን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኢኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ ሺ ሹድ ዌር አ ኮት ኢት ኢዝ ኮልድ አውትሳይድ ይሆናል ማለት ነው። ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርቧንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት 10 PM ቱናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ሃቭ ቢን ካለ ምንን ትመርጣላችሁ? ሃቭ ቢን ካለ አይኤንጂ በስተመጨረሻ ያለውን ግስ ትመርጣላችሁ። ስለዚህ ዩ ሃቭ ቢን ዌይቲንግ ፎር ደ ባስ ፎር አ ሎንግ ታይም ይሆናል ማለት ነው። ሃዝ ካለ ምንን ትጠቀማላችሁ? ሃዝ ካለ
ቨርብ ስሪን የምትጠቀሙት ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ በስተመጨረሻ። will have ካለ ምን ትጠቀማላችሁ? will have ካለ የምትጠቀሙት ቨርብ ስሪ የምንለው ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። where ካለ ምን ትጠቀማላችሁ? where ካለ የምትጠቀሙት አይንጂ በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር they were talking at the meeting yesterday ይሆናል ማለት ነው። ስለዚህ አይንጂ ነው የምትጨምሩት ማለት ነው። አይንጂ በስተመጨረሻ ትጨምራላችሁ whereን ካያችሁ። is ካለ ምን ትጠቀማላችሁ? is ካለ የምትጠቀሙት አይንጂ በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር ምን ይሆናል ማለት ነው? she is washing the dishes right now ይሆናል ማለት ነው። was ካለ ምን ትመርጣላችሁ? was ካለ አይንጂ በስተመጨረሻ ያለውን ግስ ነው የምትመርጡት። ይህ ማለትም I was jumping on the trampoline yesterday ይሆናል ማለት ነው። ስለዚህ ጃምፕ ላይ በስተመጨረሻው አይንጂ ነው የምትጨምሩበት ማለት ነው። was ከዳሻችሁ ጀርባ ካለ የትኛውም ግስ ላይ አይንጂ ነው የምትጨምሩት ማለት ነው። where በስተመጨረሻው will be ካለ ምን ትጠቀማላችሁ? will be ካለ አይንጂ በስተመጨረሻ ያለውን ግስ ትመርጣላችሁ። የማለትም we will be moving to a new house next month ይሆናል ማለት ነው። ስለዚህ we will be moving to a new house next month ይሆናል ማለት ነው። ስለዚህ move ላይ አይንጂ ጨምራችሁበት፣ ምክንያቱ ደግሞ ከዳሻችሁ በፊት ምን ስላለ ነው? will be ስላለ ነው ማለት ነው። yesterday ካለ ምን አይነት ግስ ትመርጣላችሁ? yesterday ካለ የምትመርጡት ግስ ምን አይነት ነው? verb to የምንለው ነው ማለት ነው። ስለዚህ verb to የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው verb to የምትመርጡት። ስለዚህ አንደኛ ነገር yesterday ከኖራችሁ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ verb to ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት verb to ምንድነው? went ነው ማለት። ስለዚህ they went to the park yesterday የሚል ይሆናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት verb to የምንለው ነው። verb to ብዙ ጊዜ ኢዲ በስተመጨረሻው ያለው ቢሆንም ይህ ማለት ግን ሁል ጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? verb to taught ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው። መልስ ግሶች ምንድናቸው? አጠቃቀማቸውስ የሚለውን በዚህ ቪዲዮ የምናወራ ይሆናል። አብራችሁን ቆዩ። በመጀመሪያ ቨርቦች ምንድናቸው? ቨርቦች ቃላቶች ናቸው። የአንድን ነገር የአንድን ግለሰብ ወይም የአንድን ነገር ድርጊት ሊናገሩ ይችላሉ፣ ወይም ደግሞ ሐሳባዊ ድርጊትን ሊናገሩ ይችላሉ፣ ወይም ደግሞ የአንድ ነገር ያለበትን ሁኔታ ሊነግሩን ይችላሉ ማለት ነው። ለምሳሌ እዚህ ጋር he is thinking of the answer። ስለዚህ ስለ መልሱ እያሰበ ነው፣ ፈተና እየሰራ ነው የሰው። ስለዚህ ስለ መልሱ እያሰበ ነው ማለት። ስለዚህ ማሰብ በራሱ ድርጊት ነው ማለት ነው። ስለዚህ እዚህ ጋር ሌሎች ሊስቶች አሉን። bring፣ feel፣ run የመሳሰሉት አንዳንድ ምሳሌዎች ናቸው ማለት ነው። በመቀጠል የምናወራው ስለ ሬጉላር ቨርቦች ነው። እነዚህ ሬጉላር ቨርቦች የቨርብ አይነቶች ናቸው እና ሌላ የቨርብ አይነቱን ወደ ሌላ ቴንስ ለመቀየር ወይም ደግሞ ወደ ሌላ የጊዜ አመልካች ለመቀየር በሰፊክስ ነው የምንቀየራቸው። እነዚህ ሬጉላር ቨርብ የተባሉበት ምክንያት ያ ነው። ስለዚህ ኢዲ ነው የምንጨምርባቸው ማለት ነው። ለምሳሌ he walked home by himself ይለናል። ስለዚህ ሰውየው በራሱ ወደ ቤት ተራመደ። ስለዚህ ወደ ቤት መራመዱን ያሳየናልና ያለፈ ጊዜ መሆኑን ያሳየናል ማለት ነው። ይሄ ኦኬ። ሊስቶቻችን አሉ። walk walked፣ laugh laughed፣ jump jumped፣ talk talked። እነዚህ አንዳንድ ምሳሌዎች ናቸው ማለት ነው። ኢሬጉላር ቨርቦች ላይ በመንገባ ጊዜ እነዚህ ኢሬጉላር ቨርቦች ኢዲ ወይም ዲ ብቻ ሰፊክስ ጨምረን
ቴንሳቸውን አንቀይራቸውም ማለት ነው። ወይም የሚያሳዩንን ጊዜ አመላካች ናቸው። ያው ቨርቦች ጊዜን ያመለክታሉ ቴንስ ላይ። ስለዚህ ጊዜውን ለመቀየር ኢዲ አንጨምርም ማለት ነው። ስለዚህ የራሳቸውን ስትራክቸራል ለውጥ ነው የሚኖራቸው። ለምሳሌ the glass was broken እንላለን። ስለዚህ መስታወቱ መሰበሩን ለማመልከት the glass was broken ብለን ተናገርን ማለት ነው። እነዚህ ሊስቶቻችን blow፣ blew፣ break፣ broken፣ bring፣ brought እነዚህ አንዳንድ የኢሬጉላር ቨርብ ምሳሌ ናቸው ማለት ነው። ኢሬጉላር ቨርብ ምሳሌ። ኦኬ ኢንትራንዚቲቭ ቨርቦች ላይ በምንመጣ ጊዜ እነዚህ ቀጥተኛ ኦብጀክት አያስፈልጋቸውም። ይሄ ማለት ቨርቡን ካወራን በኋላ ስለ ድርጊቱ ካወራን በኋላ ድርጊቱ ኦብጀክት አያስፈልገውም ወይም ድርጊት ተፈጻሚ የሆነበትን አካል ባንናገርም መጠቀም እንችላለን ማለት ነው። ለምሳሌ ሂ አግሪስ አለን፣ ሰውየው ተስማምቷል። ስለምን እንደተስማማ አልተናገርንም፣ ግን ሰውየው ተስማምቷል ብለን ብቻ ማቆም እንችላለን ማለት ነው። እዚህ ጋር ሊስቶች አሉን። አግሪ፣ ዲስአፒር፣ ጎ፣ ኢንኳየር ኤንድ ሊቭ እነዚህ ኢንትራንዚቲቭ ቨርቦች ናቸው። ይህ ማለት ቀጥተኛ የሆነ ድርጊቱ የሚፈጸምበት አካል ሊጻፍላቸው አይገባም ማለት ነው። ወይም ደግሞ ግዴታ አይደለም። እነዚህ ኢንትራንዚቲቭ ቨርብ ይባላል። ትራንዚቲቭ ቨርቦች ላይ በምንገባ ጊዜ እነዚህ ግዴታና ግዴታ ድርጊቱ የሚፈጸምበትን አካል ልጽፉላቸው የሚገባ የቨርብ አይነቶች ናቸው። ለምሳሌ they play football all the time። ስለዚህ ሁልጊዜ ኳስ ይጫወታሉ በምትሉ ጊዜ ሁልጊዜ ይጫወታሉ፣ ምን ይጫወታሉ የሚለውን ልነግሯቸው ይገባል። ስለዚህ they play football all the time። ስለዚህ ፉትቦል የሚለው ቀጥተኛ ኦብጀክት ነው ማለት ነው። እነዚህ አንዳንድ ኤግዛምፕሎች አሉን። bring፣ play፣ read፣ send and sing እነዚህ አንዳንድ የትራንዚቲቭ ቨርብ አይነቶች ናቸው ማለት ነው። ሰብስክራይብ አርጉ። እንደዚህ አይነት ብዙ ቪዲዮዎች ይዤላችሁ እመጣለሁ። በመቀጠል የምናወራው ዳይናሚክ ቨርቦች ነው። ዳይናሚክ ቨርቦች የምንላቸው በዋነኝነት እንቅስቃሴን ለማሳየት የምንጠቀምባቸው የግስ ቃላቶች ወይም ደግሞ ቨርቦች ናቸው ማለት ነው። እዚህ ጋር ምሳሌያችን ላይ he ran fast። ስለዚህ ራን የሚለው ቃል ዳይናሚክ ቨርብ እንደሆነ ለማሳየት ነው ማለት ነው ምሳሌውን የተጠቀምነው። ሊስቶቻችን ላይ ወይም ደግሞ ዝርዝሮቻችን ላይ በምናይ ጊዜ ደግሞ ራን፣ ዋክ፣ ጃምፕ፣ ስዊም፣ ክላይም፣ ኢት፣ ላፍ ኤንድ ድሪንክ እነዚህ እንዳለ የዳይናሚክ ቨርብ ምሳሌ መሆን ይችላሉ። ማለትም በእንቅስቃሴ ላይ ያለ ነገርን ለመግለጽ የምንጠቀምባቸው ግሶች ናቸው። በመቀጠል የምናያቸው ስታቲክ ቨርብ የምንላቸው ነው። ስታቲክ ቨርብ የምንላቸው አንድ ግለሰብ ቆሞ ያለምንም እንቅስቃሴ የሚያደርጋቸው ድርጊቶች ናቸው። እዚህ ጋር እንደ ምሳሌ የተጠቀሰው he imagines of driving new car። ስለዚህ መኪና ስለመንዳት ያልማል ብሎ ነው እዚህ ጋር የተናገረው ማለት ነው። ሌሎች ምሳሌዎችም አሉ። agree፣ believe፣ doubt፣ guess፣ imagine፣ know፣ mean፣ recognize እነዚህ ሁሉ የስታቲክ ቨርብ ምሳሌዎች ናቸው ማለት ነው። ስለዚህ ይሄ ምንድነው? ስታቲክ ቨርብ ነው ማለት ነው ኢማጂን ማድረግ። እሺ በመቀጠል ሊንኪንግ ቨርቦች ላይ በምንገባ ጊዜ እነዚህ ሰብጀክታችንን ከአድጀክቲቭ ወይም ደግሞ ከናውን ወይም ከፕሮናውን ጋር ሊያገናኙ ይችላሉ ማለት ነው ትርጉም እንዲሰጥ። ለምሳሌ he is an astronaut ብንል እሱ ምንድነው? የጠፈር ተመራማሪ ነው እያላችሁ ነው። እሱ የጠፈር ተመራማሪ እንደሆነ እየተናገራችሁ ነው ማለት ነው። ስለዚህ እዚህ ጋር is የምትለዋ ቨርብ ሊንኪንግ ቨርብ ናት ማለት ነው። ምክንያቱም እሱ ምን እንደሆነ ለመናገር የፈለጋችሁትን በኢዝ ተጠቅማችሁ አገናኝታችሁ ነው ማለት ነው እየተጠቀማችሁ ያላችሁት። ኦኬ ኢዝ፣ ሲምስ፣ ቢ፣ አም፣ ቢካም፣ ቢን፣ አር፣ ፊልስ፣ ቢንግ፣ ወዝ፣ አፒር፣ ዌር እነዚህ አንዳንድ የሊንኪንግ ቨርብ ምሳሌዎች ናቸው ማለት ነው። በመቀጠል የምናወራው ኦግዚላሪ ቨርቦችን ነው። ኦግዚላሪ ቨርብ የምንላቸው እነዚህ አጋዥ ግስ የምንላቸው ናቸው። ስራቸው ከዋናው ግስ ጋር በመተጋገዝ ምንድነው ትርጉም መስጠት መሰናሰንን ነው የሚሰጡን ማለት ነው። ስለዚህ እዚህ ጋር አሁን እንደ ምሳሌ ብታዩ he has bought his dream car ይሄኛው የቴንሱን አይነትም ቀይሮታል። he has የሚለው ቃል ነው እዚህ ጋር ኦግዚላሪ ቨርባችን ማለት ነው። ስለዚህ hasን በምታየው ጊዜ እዚህ ጋር ፕሬዘንት ፐርፌክት እንደሆነ ለማሳየት አረፍተ ነገራችን ፕሬዘንት ፐርፌክት ቴንስ ላይ እንደሆነ ለማሳየት ተጠቀምን ማለት ነው። ሌሎች ኦግዚላሪ ቨርቦች የምንላቸው hasን ጨምሮ have፣ እንደገና ደግሞ had፣ is፣ am፣ are፣ was፣ were፣ be፣ being እነዚህ እንዳለ ኦግዚላሪ ቨርብ የምንላቸው ናቸው። ዱ ላይ ስትመጡ does፣ do፣ did እነዚህ እንዳለ የኦግዚላሪ ቨርብ አይነቶች ናቸው ማለት ነው። ስለዚህ ሶስቱ እነዚህ ዋነኞቹ የኦግዚላሪ ቨርቦች ናቸው። have ውስጥ has፣ have፣ had አለ። ዱ ውስጥ do፣ does፣ did አለ። have ላይ ደግሞ
ሃቭ ሃዝ እና ሃድ አለ ማለት ነው። ስለዚህ ቦትን ደግፎ ነው ሃዝ የገባው እዚህ ጋር ማለት ነው። በመቀጠል ሞዳል ቨርቦች ላይ በመንገባ ጊዜ ሞዳል ቨርቦች ምንድናቸው? አንድ ነገር የመፈጠር እድሉን ለመናገር ከፈለጋችሁ ወይም ደግሞ ፈቃድን ለመናገር ከፈለጋችሁ ወይም አስፈላጊነትን ለመናገር ከፈለጋችሁ እነዚህ ሞዳል ቨርቦችን ልትጠቀሙ ትችላላችሁ። ለምሳሌ you should work hard so you could be successful። ስለዚህ ሰውየው ተክተህ ልትሰራ ይገባል፣ ስለዚህ ምን እንድትሆን፣ ስለዚህ ስኬታማ እንድትሆን ተክተህ ልትሰራ ይገባል። ስለዚህ የመጀመሪያው ምክር ነው፣ ሁለተኛው ፖሲቢሊቲ ነው። እንደምታዩት እዚህ ጋር ሹድን የተጠቀመው ምክር ለመለገስ ሲሆን ኩድን ደግሞ የተጠቀመው የመሆን እድልን ለማሳየት ነው ማለት ነው። ስለዚህም ተናጋሪውን ለማሳወቅ የፈለገው ነገር ሰውየው ተክቶ ከሰራ ሊሳካለት እንደሚችል ለማሳየት ነው የፈለገው ማለት ነው። በመቀጠል ቨርቦች የተለያየ ሙዶችን ለማሳየት ልንጠቀማቸው እንችላለን። በነገራችን ላይ ሙድ የሚለው ቃል የእንግሊዝኛ ቃል ነው። ያለንበትን ሁኔታ ወይም ደግሞ ሰውየው ለመግለጽ የፈለገውን ነገር ትዕዛዝ ነው ወይስ ምንድን ነው የሚሉትን ነገሮች የተለያዩ ነገሮችን ለማሳየት ልንጠቀማቸው እንችላለን። እሱን ምናወራ ይሆናል። እሺ ሰብጀክቲቭ ሙድ ላይ በመንገባ ጊዜ እነዚህ ሐሳባዊ የሆኑ ሲናሪዎችን ወይም ደግሞ ምክርን ወይም ደግሞ ትዕዛዝን ለመናገር ልንጠቀምባቸው እንችላለን። እነዚህ የቨርብ አይነቶች ማለት ነው። ሰብጀክቲቭ ሙድ የምንገልጽባቸው የቨርብ አይነት ለምሳሌ I suggest you go to the hospital for the pain you're suffering ይለዋል ሰውየው እዚህ ጋር። ስለዚህ እየመከርኩ ነው፣ እየነገርኩ ነው ወይም እያስጠነቀቅኩ ነው እያለው ነው። ምክንያቱ ደግሞ ለህመሙ መታከም አለብህ እያልኩ እያስጠነቀቅኩ ነው። ኦኬ suggest, demand, wish, command, insist, recommend and others እነዚህ አንዳንድ የሰብጀክቲቭ ሙድ ልንሰራባቸው የምንችላቸው የቨርብ አይነቶች ናቸው። ኦኬ ኢምፔሬቲቭ ሙድ ላይ በመንገባ ጊዜ እነዚህ ትዕዛዝን ወይም ደግሞ ምክር ስንሰጥ ወይም ደግሞ ትዕዛዝ ስንሰጥ ኢንስትራክሽን ስንሰጥ ልንጠቀምባቸው የምንችላቸው የሙድ አይነቶች ናቸው። ለምሳሌ try to keep quiet ይላል ሰውየው እዚህ ጋር። ስለዚህ try to keep quiet, the baby is sleeping። ስለዚህ ልጅየው ተኝቷል፣ ስለዚህ ዝም ለማለት ሞክሩ። ስለዚህ ኢምፔሬቲቭ ሙድ ነው ይሄ። work sincerely, try to keep quiet, write clearly, memorize it properly, please try to come early and do it as I say etc። እነዚህ አንዳንድ የኢምፔሬቲቭ ሙድ ልሰሩባቸው የምትችሏቸው ናቸው ማለት ነው። በስተመጨረሻ ይህን ጠቃሚ መረጃ ሆኖ ካገኛችሁት ይጠቅማል ለምትሉት ጓደኛ፣ ቤተሰብ አጋሩት። ደህና ሁኑ። ሞዳል ቨርብስ ምንድን ናቸው? አስፈላጊነትን፣ ትንበያን እና የመሆን እድልን ለመናገር የምንጠቀምባቸውን የግስ አይነቶች መናወሪያ ይሆናል። አብራችሁን ቆዩ። በመጀመሪያ እነዚህ የግስ አይነቶች ሞዳል ቨርብ ይባላሉ። ሞዳል verbs are type of auxiliary verb which express the mood of another verb. They are used to express ideas such as possibility, prediction, speculation, deduction and necessity. አስፈላጊነትን፣ ትንበያን ለመናገር እንጠቀምባቸዋለን። እነዚህ the degree of certainty or necessity expressed by these modal verbs can vary። ስለዚህ እርግጠኝነቱና አስፈላጊነቱን የሚገልጹበት መጠን የተለያየ ሊሆን ይችላል እነዚህ የሞዳል ቨርቦች ማለት ነው። ስለዚህ አሁን በቀጣይ የምናወራው የነዚህ የሞዳል ቨርቦች እያንዳንዳቸውን አይነታቸውን የምናወራ ይሆናል፣ እንገልጻቸዋለን። እንዲሁም ደግሞ ምሳሌ ለእያንዳንዳቸው የምንሰጥ ይሆናል። ለዛ አብራችሁን ቆዩ። በመጀመሪያ የምናወራው ስለ ሜይ ነው። ሜይ ላይ በመንገባ ጊዜ ሜይ this is used to express possibility and to ask or to give permission። ስለዚህ ፈቃድ ለመጠየቅ፣ ፈቃድ ለመስጠት እንዲሁም ደግሞ የመሆን እድልን ለመናገር ልንጠቀመው እንችላለን። ይህ ሜይ ነው። ስለዚህ ሜይ ላይ ኤግዛምፕላችን ምን ይሆናል? you may not drive over the speed limit. This sentence is giving permission። ስለዚህ you may not drive over the speed limits በሚለው ጊዜ or in this case stating a lack of permission። ስለዚህ እዚህ ጋር ምን እያደረገ ነው? ፐርሚሽን እየወሰደ ነው ወይም እየሰጠ አይደለም ማለት ነው፣ እየከለከለ ነው ማለት ነው። ፈቃድ እየከለከለ ነው፣ ምክንያቱም ከስፒድ ሊሚቱ በላይ መንዳት አትችልም ብሎ የተናገረ ስለሆነ ማለት ነው። ማየት ላይ በመንገባ ጊዜ this is used to show slight possibility። ስለዚህ የተወሰነ የመሆን እድልን ለመናገር እንጠቀመዋለን። ማየት ላይ ኤግዛምፕላችን ምን ይሆናል? I might drive to the beach this weekend. This sentence express a possibility። ስለዚህ እረፍት ቀናቶቼ ላይ ምን አደርጋለሁ? ወደ መዝናኛ ቦታ ልሄድ እችላለሁ፣ ወይም ደግሞ ወደ ባህር ዳርቻው ልሄድ እችላለሁ እያለ ነው። ስለዚህ እዚህ ጋር ይሄ የመሆን እድሉን
እየተናገረ ነው ማለት ነው። ይህንን ላረግ እችላለሁ ብሎ እያወራ ነው ሰውየው። ላያረገውም ይችላል፣ ግን ላረግ እችላለሁ ብሎ የመሆን እድሉን እየተናገረ ነው እንላለን ማለት ነው። ኦኬ ካን ላይ በምንገባ ጊዜ this modal verb is used to express ability or opportunity to request or offer permission and to show possibility or impossibility። ስለዚህ የመሆን እድልን ወይም ያለመሆን እድልን ለመናገር ወይም ደግሞ ለመጠየቅ እንጠቀመው እንችላለን። እንደገና ደግሞ ability ወይም ደግሞ ችሎታን ብቃትን ለመናገር ልንጠቀመው እንችላለን። ስለዚህ እዚህ ጋር ተመልከቱ። ካን ኤግዛምፕላችን ምን ይሆናል? I can drive a car። ስለዚህ እኔ መንዳት እችላለሁ ያለ ነው የሰውዬ። ስለዚህ አቢሊቲውን የመንዳት አቢሊቲውን ወይም የመንዳት ችሎታውን ብቃቱን እየተናገረ ነው ማለት ነው። ስለዚህ ሰውየው መንዳት እንደሚችል እየተናገረ ነው። እዚህ ጋር ደግሞ እንደምታዩት እያሳየ ነው ማለት ነው። ስለዚህ ካን ጠቀሜታ ነው። ኩል ላይ በምንገባ ጊዜ this is the past tense of can but also used to show possibility and to make polite request። ፖላይት ሪኩዌስቶችን ለመጠየቅ ወይም ደግሞ ይቅርታ ብላችሁ እንደምጠይቁት በአማርኛ ይቅርታ እንደዚህ ላደርግ እችላለሁ ወይ ብላችሁ እንደምጠይቁት ፖላይትነስን ለማመላከት ልትጠቀሙ ትችላሉ። ወይም ደግሞ የካን ፓስት ፎርም ነው። የካን ፓስት ፎርም ነው። ይህም የሚያሳየው የመሆን እድልን ነው ማለት ነው። እሺ እዚህ ጋር ተመልከቱ። ኩድ ላይ I could drive you to the airport። ስለዚህ ላደርስህ እችላለሁ ወይም ላደርስሽ እችላለሁ እያለ ነው ማለት ነው። This sentence is a polite offer to drive someone to the airport። ስለዚህ አንድ ሰው ፖላይት ሆኖ ለመናገር ከፈለገ ኩድን ይጠቀማል ማለት ነው። ኩድን ይጠቀማል። ስለዚህ ላደርስህ እችላለሁ ካስፈለገ ብሎ እየተናገረ ነው ማለት ነው። መስት ላይ በመንገባ ጊዜ this is used to express an obligation or necessity። በጣም አስፈላጊ ጉዳይ እንደሆነ ይሄ ሊታለፍ የማይገባውና ሊሰመርበት የሚገባው ሁኔታ እንደሆነ ለመናገር ስትፈልጉ አስገዳጅ ሲሆንባችሁ መስት ትጠቀማላችሁ። or to show a high degree of certainty about the outcome። ወይም ደግሞ በጣም እርግጠኛ በምትሆኑ ጊዜ ለመናገር ይህንን መስት ትጠቀማላችሁ ማለት ነው። መስት you must wear your seat belt when driving። This sentence express an obligation or necessity። ስለዚህ ሲት ቤልታችሁ ማሰር አለባችሁ ይህ ግዴታ ነው ብላችሁ ለመናገር ስትፈልጉ you must wear your seat belt when driving። ስለዚህ ስትነዳ ይህ ግዴታና ግዴታ የሆነ ነገር ነው። አለበለዚያ ደግሞ አክሲደንት ቢፈጠር ልትጎዳ ትችላለህ ያላችሁት ነው ማለት ነው። ሻል ላይ በመንገባ ጊዜ this is used with I። ስለዚህ I and we ነው የምንጠቀመው for forming the future tense to make offer or suggestions or to ask for advice። ምክር ለመጠየቅ ልንጠቀመው እንችላለን። ምክር ለመስጠት ልንጠቀመው እንችላለን ማለት ነው። ይሄ ፊውቸር ቴንስ ላይ ነው የምንጠቀመው። ስለዚህ ስለ ወደፊት ለመናገር ነው። እንደገና ደግሞ ከአይና ከዊ ጋር ነው የምንጠቀመው። ስለዚህ ከኔና ከኛ ጋር ማለት ነው። ኤግዛምፕል ተመልከቱ። shall I drive you home። ስለዚህ ወደ ቤት ላድርስ ወይ ብላችሁ ስትጠይቁ ይሄ ወደፊት ነው የሚያደርሰው ማለት ነው ግለሰብ። ኦኬ the sentence is polite offer። እንደገና ደግሞ polite offer ነው ማለት ነው። ስለዚህ ላድርስ ወይ ብሎ እየጠየቀው ነው ማለት ነው። ስለዚህ ፖላይትነሱንም እያሳየ ነው የግለሰብ። ኦኬ should ላይ በመንገባ ጊዜ this is used to give advice or suggestion to express obligation or expectation or to describe what would be ideal። ስለዚህ ይህ should ላይ በመንገባ ጊዜ ይሄ ምክር ሊሆን ይችላል ወይም ደግሞ ግዴታን ለማሳየት ለመናገር ወይም ደግሞ ኤክስፔክቴሽን ወይም ከሰውየው የጠበቃችሁትን ነገር ለመናገር ለማሳየት ልትጠቀሙ ትችላላችሁ። ወይም ደግሞ ሐሳባዊ የሆነ ጥሩ የሆነው ነገር የትኛው እንደሆነ ለመናገር ልትጠቀሙ ትችላላችሁ። ኦኬ should ኤግዛምፕላችን ምን ይሆናል? you should check your mirrors before driving። ሁል ጊዜም መስታወትን ብታይ አይዲያል ነው ወይም ደግሞ ጥሩ ነው። ስለዚህ this sentence is giving advice። ስለዚህ ያረፍተ ነገር ምክር እየሰጠ እየለገሰ ነው ማለት ነው። will ላይ በመንገባ ጊዜ this is used to express a future intention, prediction or decision። ስለዚህ ወደፊት የታሰበን የታቀደን ነገር ወይም ደግሞ ትንበያን ወይም ደግሞ ውሳኔን ለመናገር ለማሳወቅ ልንጠቀመው እንችላለን። እዚህ ጋር willን ተመልከቱ። ኤግዛምፕላችን I will drive you to the supermarket። ስለዚህ እኔ አደርሳለሁ ወደ ሱፐርማርኬት። this sentence is stating the future intention, a future intention። ስለዚህ ወደፊት ያሰበውን የግለሰብ ያሰበውን ነገር እኔ አደርሳለሁ ብሎ እየነገረው ነው ማለት ነው። ስለዚህ ያሰበውን ኢንቴንሽኑን እያሳወቀው ነው ማለት ነው ለአድማጩ። ስለዚህ የዊል ጠቀሜታ ይሄ ነው።
በመቀጠል የምናወራው ደግሞ ውድ ነው። ውድ ምንድን ነው? This is used to express a hypothetical situation, a possibility under certain condition or a polite request. polite request ለማሳየት እንጠቀመዋለን። እንደዚህ ላደርግልህ እችላለሁ ወይ ብላችሁ ለመጠየቅ ሪኩዌስት ለማድረግ ትጠቀሙታላችሁ። ኦኬ ፖሲቢሊቲ አንደር ሰርቴን ኮንዲሽን፣ እንደገና ደግሞ ፖሲቢሊቲ የመሆን እድልን ለመናገር ልትጠቀሙ ትችላላችሁ። እንደገና ደግሞ ሃይፖቴቲካል ሲቹዌሽን የማይሆን የማይፈጠርንም ለመናገር ልትጠቀሙ ትችላላችሁ። እዚህ ጋር ኤግዛምፕላችን ተመልከቱ። would you mind if I drive your car? ስለዚህ ማይንድ ታደርጋለህ ወይ ችግር አለ ወይ መኪናህን ብነዳው ብላችሁ እየጠየቃችሁት ነው ማለት ነው። ስለዚህ ሴንቴንስ ኢዝ አ ፖላይት ሪኩዌስት። ስለዚህ ፖላይትሊ ነው ይህንን ግለሰብ እየጠየቃችሁት ያላችሁት ማለት ነው። ስለዚህ ይህ ፖላይት ሪኩዌስት ነው ይመጣል ማለት ነው። ዩቲዩብ ላይ የአብስራ ወንደሰን ብላችሁ ሰርች ካረጋችሁ እንደዚህ አይነት ፕሌሊስቶች ታገኛላችሁ። ደህና ሁኑ። በአግሪመንት አሊያም ደግሞ ስለ ባለቤቱና ስለ ድርጊቱ መስማማት ማውራችሁ ይሆናል። አብራችሁን ቆዩ። ምንድነው እዚህ ጋር በጣም በቀላሉ ልታስተውሉት የሚገባው ነገር የአረፍተ ነገራችሁ መጀመሪያ ላይ ሂ ሺ እና ደግሞ ኢት ከሶስቱ አንዱ ካለ በዛ ጊዜ የምትጠቀሙት ቀጥሎ የሚመጣው ቨርብ ቱ ቢያችሁ ወይ ኢዝ ወይ ዳዝ ወይ ሃዝ ወይ ወዝ ነው መሆን ያለበት። አሊያም ደግሞ ዲድ እና ሃድ ለሁሉም መሆን ይችላል። ለዛ እሱ አያሳስባችሁ። የሚያሳስባችሁ ከሂ ከሺ እና ከኢት ቀጥሎ የሚመጣው ኢዝ ወይ ዳዝ ወይ ሃዝ ወይ ደግሞ ወዝ መሆኑ ነው። ፕሬዘንት ሲምፕል ቴንስ ላይ ደግሞ ቀጥታ ቨርብ ታስገባላችሁ። ለዛ ያን ጊዜ ቨርባችሁ ምን አይነት ቅጥያ ይኖረዋል የሚለው ደግሞ ጥያቄ ካላችሁ ደግሞ ኤስ ወይም ደግሞ ኢኤስ ቅጥያ ሊኖረው ይችላል፣ ድርጊታችሁ ወይም የድርጊት ቃላችሁ ማለት ነው። ስለዚህ ሂ ፕሌይስ፣ ሂ ኢትስ፣ ሂ ዋችስ ልትሉ ትችላላችሁ። ወይም ደግሞ ሺ ፕሌይስ ወይም ደግሞ ሺ ኢትስ ወይም ደግሞ ሺ ዋችስ ማለት ትችላላችሁ ማለት ነው። ኢትም ልክ እንደዛው ኢት ፕሌይስ፣ ኢት ኢትስ፣ ኢት ዋችስ ልትሉ ትችላላችሁ።